ምን አይነት ፈጠራ ማይበረታታበት ዘመን ነው ጋይስ። አንድ ፈጠራ ነው ማሳያችሁ ጋይስ። ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። በስህተት ኤርትራ ገብተህ ጦርነት አየር ላይ ነው አልቦቦ ዋጀፋ ቢዲ የፀጉር ማድረቂያ ነው በል ቀልብህ ነው እንደሚበራ እኔ ራሱ አሁን በረረ እያልኩ ለካ ቪዲዮን ሶስተኛ ዙር እያየሁ ወንድሜ መብረር ከኛ ነው። ዋናው ድምፁ ነው። ማንንም እንዳሰብ እንዳይከትፍ ስክሮል ሳረግ ነው እንደምትነሳው። አንዱ ደግሞ ምን አለ ይቆያል መሰለኝ። በቃ ከበረረ ጥሩኝ መለሰ። አረ ወይኔ ተውሶ አረ ተውኝ። የኢትዮጵያ መሬት እንደዚህ በቀላሉ አይለቅም። አባ አይዞህ ትበራለህ አንድ ቀን። ቀድሞ የማሽን ጭንቅላትን ካላበረረ ገልብጠው ያጭዳል። ወንድምዬ ወንድም አበባ ይዘህ በጊዜ ጋር አንድ ሰርግ ነው ማሳያችሁ ዛሬ። ቪዲዮ ያሳያችሁ ልመለስና ኮሜንቷን እናነባለን። ወደ ቪዲዮ ወንድምዬ ወንድም አበባ ይዘህ በጊዜ ሙሽራ ሳይገባ የሚበላው የራሱን ከቤት ይዞ ወጥቷል። እንዴት ነው የራሱ ሰርግ ቤት እየሄደ ምግብ የምን መጋፋት ነው? በልቶ እስኪጨርስ ቁጭ ብትቆዩ ምን ችግር አለ? አረ ተውኝ። ዋው እንዴት ነው የሚጠቀልለው? ይሄማ ሆድ ውስጥ ራሱ አይፈታም። አረ ወይኔ ተውሶ አረ ተውኝ። የጨርቅ ኳስ አስመስሎ ሊልከው ነው። አልቦቦ ይዘህ በጊዜ ግባ። ኤክስ ነው በልተህ በጊዜ ግባ ነው። ይሄን ወድጄዋለሁ እናቴ። እንደዚህ ሰውዬ ነው አላማችሁ ላይ ትኩረት ማድረግ ያለባችሁ ጋይስ። እነሱ በጊዜ ገቡ፣ አምሽተው ገቡ፣ ነገ ገቡ። አጀፋ ቢዲ ዋናው ፉዱ ነው ብራዘር። ይመቻችሁ። አረ ጋይስ ተጨካክነናል። አይ ጓደኛ እዚህ ቪዲዮ ላይ ያለውን ኮሜንት ካነበብኩ በኋላ ጓደኛ የሚባል ነገር እንዳለች ነው የገባኝ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። ቪዲዮም የሚለው ጋይስ 9 ሚሊዮን ብር ሎተሪ ደርሷችሁ በሁለተኛው ቀን የእናንተ ምርጥ ጓደኛ ማንኪያ አውጦ ለሕክምና 8 ሚሊዮን ብር ብትጠየቁ ትሰጣላችሁ ወይ? እኔ እሰጣለሁ ብሏል። አንፍር ኮሜንቶችን አብረን እናነባለን። በዛውም ጓደኛችሁን ኮሜንት ሴክሽን ላይ ፈልጉት፣ እናንተም የራሳችሁን ጻፉ። ሌትስ ጎ ወደ ኮሜንቷ። ለምን አካፋ ከንቀን ሰራተኛው አይደል?
የጓደኛዬን ጸባይ አውቀዋለሁ። ያራዋል ሲጀምር አንድ ሰው በ8 ሚሊዮን ታክሞ ምን ይሰራል? ወላካሎ 8 ሚሊዮን ከተጠየቀ መተው ነው በቃ ሲጀምር። በስማ ኮሜንታተሮች ግን ክፉ ናቸው። እኔ በሆን ግን ስቃዩ እንዳይበዛበት አንድ ጥይት ነበር የምታባባ እና ያልነው እኮ ይሄን ነው። 8 ሚሊዮን ከተጠየቀ መግደል ነው። ለምን ጭልፋ ከነ ትሪው አይወጣም? ሲጀመር ማንኪያ ለጤና ጥሩ አይረናለሁ። እቺን ደግሞ ይወጣ እኔ ሎተሪ ሲደርሰኝ ጠብቃ ማንኪያ ከዋጠችማ ሲጀመር ምቀኛ ናት። መለያየት ነው ከእሷ 8 ሚሊዮንሽን ይዘሽ አንቺ ማትሆኚ ሰው ነሽ። ኧረ ጉድ ነው። ኧረ ጋይስ እንዴ ከዚህ ዘፈን የተመቸኝን ስንኝ ልንገራችሁ ጋይስ። አዲስ ነገር የለም። ዝብላል ይቀጥላል። ዝብላል ይታለሽ። ይሄ ልጅ ግን የምር በአር በቃ ፈመሰ ማለት ነው። እንደ ቀልድ በአር መፈመስ። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ጥቅማት የወጠሩኝ አወጣኝ ከቤት መረሻዬ መግዘኛዬ ይሁን ሽንት ቤት ስህተት የሆነባቸው ሸኖ መገኘት እኔ ሳልዘበልል ወይኔ ፊት ማስመታት እሱ እንደሱ እኔ እንደሱ ቀዘና እንዳርለም አንድነት ሰውነት ሸኖን እቼን አለም ዘበለልከው ሲሉ ነበር በዛ ሰሞን መጀመሪያ ፏ ያረገው ሌላ ሰውስ ቢሆን ማን ያውቃል ኢላማ ይጠይቃል ማን ያውቃል ታርጌት ያስፈልጋል ዳር ላይ ፏ ያረገ እሱም ይደበቃል ማን ያውቃል ዳር ላይ መዘብለሉ አንድ ቀን ያበቃል ብያብቅቷል ደሞ ዞሬ ሳየው ዝብላል ዱቅ ብሏል ያንተ ነው ጭቅጭቁ ደርቷል የጸዳ ሲመስለኝ ዳግም ይቆንሳል መልሶ ይገማል አዲስ ነገር የለም ዝብላል ይቀጥላል ዝብላል ታለሽ በአር ዘርፍ ጉማ ዋርድ ላይ ይሸለም ሲጠራ አስባችሁታል? አዋርደሽ አንድም ቀን የሰገራ ሙዚቃ አዳምጣለሁ። የዝብላል ነው አለዘውም በዜማ ብራት ትንሽ ይሸታል፣ ግን ያው አሪፍ ነው። እኔ በሁሉም ዩኒቨርሲቲ በትልቅ ስፒከር መከፈት ያለበት ሙዚቃ ነው። የዚህ ሙዚቃ ትርጉም የሚገባችሁ ዩኒቨርሲቲ ላይፍ ውስጥ ያለፋችሁ ሰዎች። ዞር ብዬ ሳየው ዝብላል ተቆልሏል። ያንተ ነው ጭቅጭቁ ደርቷል። አይሾ ስፒድን የማያውቃለ ብዬ አላስብም። ጋይስ አፍሪካ ላይ ቱር እያደረገ ነው እና ቱር ከሚያደርግባቸው ሀገራት አንዷ ኢትዮጵያ ነች ተብሎ ኢትዮጵያ ይመጣል ተብሎ እየተጠበቀ ነውና ሲመጣ ስለሚኖረው አቀባበል አንዳንድ ነገር ቪዲዮ ሰርቷል የልጅና እዛ ስር ያየሁት ኮሜንት እንዴት እንደገደለኝ አላወቃችሁ። ለማንኛውም ቪዲዮን ጋብዣችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ስፒድ አዲስ አበባ ሊገባ ጥቂት ሰዓታት ብቻ ይቀረዋል። ዳሬን ዋትኪን እንግዲህ የአፍሪካ ቱሩን ወደ አዲስ አበባ በመምጣትም ይቀጥላል ማለት ነው። አደራ እንግዲህ መንገድ ላይም ሆነ በተለያዩ መልኩ ቪዲዮ ውስጥ የምትገቡ ሰዎች የሀገራችንን በጎ ገጽታ ለመጠበቅ እንዲያስችላችሁ ጥንቃቄ ብታደርጉ ጥሩ ነው። ምክንያቱም ልጁ በዓለም አቀፍ ደረጃ በጣም ተቀባይነት ያለው በጣም እይታ ያለው ልጅ ነው። እሱ የሚሰራው ፖዚቲቭም ሲሆን በዛው ልክ ለኛ ኢሜጅ በጣም ጠቃሚ ነው። ኔጌቲቭ ነገሮችም ደግሞ የኛን ኢሜጅ ሊጎዳ ይችላል። ሲሪየስሊ በዓለም ደረጃ የሚጎዳ ነገር ሊፈጸም ስለሚችል አደራ ጥሩ ነገር መስራት እንዳለ ሆኖ መጥፎ ነገር ደግሞ ልጁን እንዳያጋጥመው። አባ ዳቦ ግዛት
ንገሩኝ ብሎ ነው የጻፈው። እንዴት ያለ መከል ዛጋው ሸሸ ተመታች ማኒ በማለት እንግዲህ የሀገራችንን እውነተኛ ገጽታ እናሳያለን ብሎ ነው የጻፈው። ለምን የምትደባበቁት ጋይስ? በቃ ያለውን እውነታ ይሄን ተመልከቱት። ፒያሳ ከሄደ ተበላ። ለምን የምንበላው? ውሰዱት። እንደውም አዳዲስ የፎቶ ፖዚሽን ተብሮ ይመጣል። ምን አባል ኧረ ተውኝ። አይሾ ስፒድን ብር ስጠኝ ብዬ ሳላዋርዳቸው አሁን ብር ስጠኝ አያበላኝ አያጠጣኝ። ኧረ ወይኔ ጦስ ሄሎ ኧረ ይሄ ሰው ሳያዋርደን እንዴት ያለ መከል ዛጋው ሸሸ ሰሩት። ይሄ ልጅ ባይዘዌ ጋይስ አይሾ ስፒድን ነው የምመስለው እያለ የአፍሪካ ቱሩ ከመጀመሩ በፊት ጀምሮ ከድሮ ጀምሮ በቃ ይሰራል፣ ቪዲዮ ይሰራል ምናምን ለሱ ለማድረስ እየሞከረ ነበርና ለምን ነው የሚታሰረው? እንደውም እሱን አግኝቶት እድሉን እንዲሞክር ማድረግ ነው እንጂ የምን ማሰር ነው? አረ ይመቸው።